ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸና አንድ ያላችሁ እሞኝላችሁ አለበሰች ስትገው እንደው አደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ አስቂኝ ነው ቢቢሲ ዘገባ ነው። ቢቢሲ እንግዲህ ኢትዮጵያ ታላላቅ ተጽዕኖ ፈጣሪ ቲክቶከሮችን አሰረች ብሎ በፊት ለፊት ገጽ ላይ አውጥታል። እጅግ በጣም አስቂኝም አሳፋሪ ነው። እንግዲህ ታላቅና ተጽዕኖ ፈጣሪ አራተኛ ክፍል ያልጨረሰችው ጃኒ ነች። የኢትዮጵያ ታላቅና ተጽዕኖ ፈጣሪ ቲክቶከር እንግዲህ በቡታንታ የወጣችው ኢቫን ታሰረች ብሎ ነው ቢቢሲ ዘገባ የሰራው። በጣም የሚሰቆጥጥ ነው። ወግ አጥባቂ ኢትዮጵያ ነው ያለው። ይሰቆጥጣል። ኢትዮጵያ ቢሊየንስ ኦፍ ዶላርስ አውጥታ የገነባቸው አባይ ጉዳይ ላይ ቢቢሲ ዶክመንተሪ አልሰራም። ኢትዮጵያ ውስጥ ነዳጅ ወሎ ውስጥ ፈልቆ የሁሉ ነዳጅ በወጣ ጊዜ ቢቢሲ ትንፉሽ አላለም። ኢትዮጵያ ቢሊየን ዶላር ብዙ ስራዎችን ሰርታለች። በጦርነት በታመሰን ጊዜም እኮሌ ሞተ እኮሌ ጠፋ አይዘግቡም። ለምን? እነሱ የሚፈልጉት በድንዛዜ እንድንኖር ነው። በሰሜኑ ጦርነት እንደምታውቁት ያ ሁሉ ውድመት መከላከያ ሰራዊቱ የአማራ ህዝብ ሲፈናቀል፣ ሲሞት፣ ሲገደል፣ የአፋር ህዝብ ሲሞት፣ ሲገደል ቢቢሲ፣ ሲኤንኤን፣ አልጀዚራ አፋቸውን ዝግት አላዩም፣ አልሰሙም። ኢትዮጵያ ውስጥ ግን አንዲት የሆነች ውርጋት በቡታንታ ወጣ ለምን ተብላ ስለተጠየቀች ቢቢሲ ዶክመንተሪ ሰርታል። እኔ እየፈራው ነው። ነገ ሲኤንኤን እና አልጀዚራ በኢቫን ቡታንታ ጉዳይ ዶክመንተሪ ሰርተው የተባበሩት መንግስታት ድርጅት ስብሰባ እንዳይቀመጥ ጉዳችን ነው። መቀለጃ ነው። ከአፍሪካ ዝግ መቀለጃ አላያችሁም? ሰሞኑን የአፍሪካ መሪዎች አሜሪካ ሄደው በሀገራቸው በወርቅ ላይ የሚንፈላሰሱ የአፍሪካ መሪዎች አሜሪካ ሄደው የብረት ወንበር ላይ ነው የተቀመጡት። አግዳሚ ወንበር ላይ የንቀታቸው ንቀት ማለት በእርግጥ በአደባባይ እነዚህ ሰውም አይመስሉኛል ዝንጀራ ናቸው ብሎ ወጣ እንዳማረላት ሴት እያሾረጎደ አሜሪካ የሚሮጡ መሪዎች ይበላቸው። እንደ ድንጋይ ላይ አለማስቀመጡ እግዚአብሔር ይስጠው። የሆነች ቦርጩማ ላይ በኩርኩም ብሎ ቢያስቀምጣቸው ራሱ ደስታውን አልችልም። አሾርጓጆች አሾረጉዳል፣ ጭራቸውን ይቆላል። እየሰደባቸው ጭራቸውን ይቆላል ብያቸው ነበር። ታስታውሱ እንደሆነ ለምን በኩርኩም አያጨሳቸውን በጠራ ጊዜ ይሮጣሉ ብያቸው ነበር። ይሄው እንዳልኩት የንቀታቸው ንቀት ድንዛዜ ውስጥ እኛን ለመክተት ተጽዕኖ ፈጣሪያን ሀሁ ያልጨረሱ ጨቅላ እኔ በስመ አብ ይሰቆጥጣል። እውነት የንቀታቸው ብዛት ደግሞ ለዚህ የሻይ ማንሰጥ ይሆን? ታስታውሱ እንደሆነ በፍልስጤም ጉዳይ እንዳትዘግቡ ተብሎ 100 የቢቢሲ ጋዜጠኞች 100 ይሰቆጥጣል በጣም። አሁን ኢትዮጵያ ውስጥ ምንም የሚዘገብ ጉዳይ የለም። በክፉም በደጉም ምንም ወሬ የለም ኢትዮጵያ ውስጥ። በቃ ያለው ጉዳይ የአደናይና የጃኒ እና የኢቫን ቡታንታ ጉዳይ ነው። አሁንም እንደ ባሪያ እኮ ነው የሚያዩን እነዚህ ወገኖቼ። አሁን የማህበራዊ ሚዲያ የምታዩት ለምሳሌ ቲክቶክን የፈጠረች ቻይና፣ እነሱ ይህን ፕላትፎርም ለእኛ ሰጥተው እነሱ ወደ ስራ ነው የሄዱት። 20 ሰዓት ይሰራሉ፣ 18 ሰዓት ይሰራሉ። የአዳምና የሔዋን ወግ ለመፈጸም አንሶላ የሚጋፈፉበት ሰዓት እንኳን የለም ቻይና ውስጥ። በእግዚአብሔር ልጅ ውለዱ እያለ እየለመነ ነው የቻይና መንግስት። ጃፓን በሚሊዮን የሚቆጠር ባዶ ቤት አለ አንወልድም ብለው ጊዜ ጠፍቶ ለፍቅር አብሮ ለማሳለፍ አንሶላ ለመጋፈፍ ጊዜ የለም ጃፓን ውስጥ፣ ሰሜን ኮሪያ ውስጥ። አፍሪካን 24 ሰዓት ቲክቶክ ላይ ተጥዷል። ይህ አማራ ማይረባ፣ ኦሮሞ ማይረባ፣ ትግሬ ማይጠቅም በለው፣ አማራን በለው፣ ኦሮሞን በለው፣ ትግሬን በለው፣ ግደለው፣ ያዛው ሉቃቃ። ያዞራል። እውነት ዞሮብኝ ጭንቅላት እፍረት የሌላቸው እውነት እኮ ነው የምላቸው። አሁን እንደምታውቁት ሉቅ የሆነ የዝሙት ቪዲዮዎችን በየዩቲዩብ ላይ ሲጫን ገብታችሁ ጎግል ላይ ብታዩት አብዛኛው በዚህ ጮምላቃ ጉዳይ የሚጮማለቅ አፍሪካዊ ነው። እኛም አንደኛው ግማሽ እኛም አለንበት እዚህ ጉዳይ ውስጥ። እነሱ ይሄን የሉቅ የሆነ የዝሙት ነገር በየማህበራዊ ሚዲያው የሚለቁበት ምክንያት ምንድን ነው? እንድንደነዝዝ ጫት ትቁማለህ፣ ይሄን ዝሙት ቪዲዮ ታያለህ፣ ትደነዝዛለህ፣ ትረግፋለህ። በቃ እዩት እስቲ ወጣቶቻችን በ21 ዓመቱ ሹልኩልክ ብሎ ወድቋል። ውልቁልቅ ምን አጥንቱን ሰብስበው በኪሱ መያዝ ነው የቀረው። አረቂውን ይጠጣል፣ መጠጥ ይጠጣል፣ ከዚያን ዝሙት ያያል፣ መደንዘዝ
እና አዶናይ አደንዛዦች ስለሆነ ናቸው። አጥብቀን የምንናገረው ለዚህ ነው። ወደድክም ጠላም እንግታለን። ይሄን ወደድ አሁን በሐሳብ ደረጃ ነው የምንሞግተው። በኋላ በምን እንደምንሞግታቸው ለማየት ያብቃችሁ። ምን እንደምናደርጉ ለማየት ያብቃችሁ እንጂ ይሄ አፍሪካ ህዝብ ዶንዝዞ ወርቁን ሳይጠቀም አልማዙን እንቁን ሳይጠቀም እርስ በርሱ እየተፋጀ በዝሙት ሐሳብ ተጠምዶ በሱስ ተጠምዶ ደንዝዞ ሊጠፋ ነው። የሚዘገብ ሌላ የለም አፍሪካ ውስጥ አይደለ? በመላ አፍሪካ እቺ በእንቁ በአልማዝ የጨቀየች አፍሪካ ምድር ሌላ የሚወራላት ነገር የለም። ኢትዮጵያ ውስጥ ሌላ የሚወራ የለም። በክፉም በደጉም በአማራ ክልልም በትግራይ ክልልም በኦሮሚያ ምንም አጀንዳ የለም አይደል? ለቢቢሲ የሚሆን ምንም የሚተነፈስ አንድ ነገር የለም። በቃ ፕሮጀክት ተገነባ አልተገነባ፣ ሰው ተዋጋ አልተዋጋ፣ ሰላም መጣ አልመጣ፣ ተጠቆምን አልተጠቆምን፣ ፍቅር ሆነን አልሆንን፣ ተጨፋጨፍን አልተጨፋጨፍን ቢቢሲ ማውራት አይፈልግም። ምን ነው ከባድ ተጽዕኖ ፈጣሪያ ጃኒ ይሁን እስቲ ይሁን። ያው ይህን ሁሉ የሚያስደፍሩን የኛው ኩታራዎች አይደሉም። የኛው ኩታራ የኛ ጨቅላዎች እኮ ናቸው። ይሁን ግን ይገርማል። እንደምታውቁት በፊልስጤም ሰቆቃ፣ በኢራን መከራ፣ በአፍጋኒስታን ጉስቁልና፣ በሶሪያ እልቂት፣ በኢራቅ መውደም፣ በሊቢያ ጉዳይ ትንሽ የማይሉት ምንም አይናቸው የማያይ ጆራቸው የማይሰማ ትላልቅ የዓለም ሚዲያዎች በኢትዮጵያ በሰሜኑ ጦርነት ያ ሁሉ ጉዳይ ትርምስምሱ ስንገባ ትንፍሽ የማይሉ ሚዲያዎች አዶናይ የሚባል ጃኒ የምትባል ኢቫን የሚባል ተጽዕኖ ፈጣሪዎች ይሄ ቡታንታ በመጨረሻ ላይ ጉድ ይዞብን መጣ እኮ እና እኔ የፈራሁት አሁን ማዕቀብ እንዳይጣል ነው። እናንተ ነገርየው እንደቆልዳትዩት የገንዛ ጉዶቻችንን መስመር ማስያዝ እንኳን ማንችልበት መግረፍም አይቻልም ማለት ነው። እንደዚህ ቆኑ ካሁን ሰው ልጁን ከጎረፈ ቢቢሲ ይዘግባል ማለት ነው። በቃ መቆጣት አይችልም። አቶ ማስረሻ የተባለ ዩቲዩበር ልጁ ሲጋራ ሲያጨስ አግኝቶት ጎረፈው ይላል። ለምሳሌ በወልድ ወደፊት በወልድና እንደው አሳድጌው ልጁ እንደዛ ቢሆን ቢቢሲ ሊዘግብ ነው። ስለዚህ ልጅ መግረፍ አልችልም። አስብ ምን ያክል የንቀታቸው ጥግ እኮ ነው። አሁን ይህን ምናልባት ያው የመቀባበል ባህሪ ስላላቸው የቢቢሲን ሲኤንኤን ተቀብለው የኢቫን ቡታንታ ጉዳይ ከዛ በኋላ አልጀዚራ ከዛ በኋላ ሞላ ዓለም ምናልባት የተባበሩት መንግስታት ድርጅት እዚህ ጉዳይ ላይ ማዕቀብ ቢጥል ምን ልንወጣ ምን ልንገባ ነው? አሁን ጥያቄ ዝም ብሎ እንደ ቆልድ ነው ያያችሁት እናንተ። ከባድ ነገር ነው ያስጡን ያለው። ፍትህ ለአዶናይ ፍትህ ለአዶናይ። ለምን ሰላማዊ ሰልፍ አትወጡም? ዶለሶች ለራስ ፍትፍት ትንሽ ሽሮ እንጀራ የምንበላው ብናወራ አይሻልም? አንተ ዶለዝ ትውልድ ፍትህ ለአዶናይ ይላል። የእሱ እናት እኮ ሌሊት ተነስታ ነው እኮ መንገድ ለመጥረግ የምትሄድ። ሌሊት ተነስታ የእኛ እናቶች ቅጠል ለመልቀም እንጀራ ለመጋገር ቆንስራ ለመስራት ይሄዳል። ግብደው ነው ወደል ቤት ቁጭ ብለን የእናታችን እንድስት እንጠርጋለን። ፍትህ ለአዶናይ ፍትህ ለአዶናይ። ኧረ በስመ አብ ምን አይነት መረገብ ነው ሆነ? ምን አይነት መረገብ ነው? አይቆጫቸውም። እናቴ ሞትቼ በምን ላግዝ፣ አባቴ በምን ላግዝ፣ ኑሬን በምን ላደራጅ፣ ካልሴን ልቆይር ወይ ጫማዬ ተቆዳል፣ ኑሬ በስብሳል፣ እኔ ወደፊት ምን ዓላማ አለኝ? የለም። ወይኔ ጃንዬ ተስሩ እንጃ። ይደክማል፣ በጣም ይደክማል። ከዛ ላይ እንዲህ ስንንዘላዘን እንኮርማለን። ረሃቡ ጸና ሲል አይ በሊቢያ አድርጌ እዛው ባህር ይብላኝ፣ አገራችን እንዴት እንለውጥ፣ ፖለቲካውን እንነጋገርበት፣ ኢኮኖሚያዊ ማህበራዊ ጉዳዮች ላይ እንነጋገር፣ ችግሮቻችን እንፍታ፣ በሀሳብ እንሞግት የሚል ትውልድ ቄሱም ዝም መጽሐፉን ዝም ነው እና ባናወራውስ እንደው ቢቀር ደግሞ የኔም ንግግር ማዕቀብ እንዳስጥሉባቸው እኔም ባይሆን እንኳን ልጠንቆቆላቸው። ይሄን ሀሳብ ነው።
ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ይሞቻችሁ። ፒስ